ሰላም ውድ የኢንሳይት ቲዩብ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ኤስፒኤስኤስን በመጠቀም ኢንዲፔንደንት ሳምፕሊቲ ቴስት እንዴት አድርገን መስራት እንደምንችል እንዲሁም ደግሞ ሪዛልቱን እንዴት ኢንተርፕሬት ማድረግ እንደምንችል ስቴፕ ባይ ስቴፕ እናያለን። ቪዲዮውን ላይክ ኤንድ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን ኮሜንት ላይ አስቀምጡልኝ። ሃይፖቴሲስ ቴስቲንግ ማለት ስታቲስቲካል ሜተድ ሲሆን ዲሲሽን ሜክ ለማድረግ ወይም ደግሞ ሳምፕልን ተጠቅመን ስለ ፖፑሌሽኑ ኮንክሉዥን መስጠት ብንፈልግ የምንጠቀመው ቴስት ነው። ሃይፖቴሲስ ቴስቲንግ ሁለት አይነት ኮምፖነንቶች አሉ። ነል ሃይፖቴሲስ ኤንድ አልተርኔቲቭ ሃይፖቴሲስ የምንላቸው ማለት ነው። ሃይፖቴሲስን ቴስት ለማድረግ ነል ሃይፖቴሲስ ኤንድ አልተርኔቲቭ ሃይፖቴሲስ የሚባሉ አሉ። ነል ሃይፖቴሲስ ማለት በሁለቱ ግሩፖች መካከል ምንም አይነት ልዩነት የለም የሚል ነው ማለት ነው። ያ ማለት ዲፎልቱ ነው፣ ኖ ቼንጅ ብሎ የሚያምን ነው። ወደ አልተርኔቲቭ ሃይፖቴሲስ ብንሄድ ደግሞ በሁለቱ ግሩፖች ወይም ደግሞ በግሩፖች መካከል ልዩነት አለ፣ there is change ብሎ የሚያምን ነው ማለት ነው። እንደ ኤግዛምፕል ብንወስድ ምሳሌ ኤዱኬሽን ላይ ምንድነው አቬሬጅ የአንድ ትምህርት ቤት አቬሬጅ ውጤቱ ቢ ነው ይላል። እንደዛ ማለት እንችላለን። ወይም ደግሞ 65 ነው ብሎ ይነሳል ማለት ነው። አልተርኔቲቭ ሃይፖቴሲስ የምንለው ደግሞ አቬሬጅ ውጤቱ ከ65 ይለያል ነው ማለት ነው። ዜር ኢዝ ዲፈረንት ነው፣ ዲፈረንስ ብሎ የሚሄድ ነው ማለት ነው። ወደ ሜዲኬሽን ብንሄድ የሆነ ካምፓኒ አዲስ መድኃኒት ፋብሪኬት ቢያደርግ አሁን ፋብሪኬት የተደረገው መድኃኒት ከዚህ በፊት ከነበረው መድኃኒት ልዩነት የለውም ይላል ነል ሃይፖቴሲስ ማለት ነው። ስለዚህ ነል ሃይፖቴሲስ ጋር የምናስቀምጠው there is no change between two drugs ነው ማለት ነው። there is no change የሚለው አሳምፕሽኑ ማለት ነው፣ ዲፎልቱ ማለት ነው። ወደ አልተርኔቲቭ ሃይፖቴሲስ ስንሄድ ደግሞ በሁለቱ ሜዲኬሽን መካከል ልዩነት አለ ነው የሚለው ማለት ነው። ሜዲኬሽኑ ብለድ ፕሬሸር ሊሆን ይችላል፣ ሃርት ፌለር፣ whatever ዳታችን ይሄ ቢሆን መጀመሪያ አሳምፕሽኑ የሚለው ዲፔንደንት ቫሪያብላችን ወይም ደግሞ ቴስት የምናደርገው ቫሪያብል ኮንቲኒየስ መሆን አለበት፣ ስኬል መሆን አለበት ነው የሚለው። ይሄንን ብናይ አሁን ቫሪያብል ቪው ጋር አካዳሚክ ፐርፎርማንስ ነው የኛ ዲፔንደንት ቫሪያብል። ሜዠር ማድረግ የምንፈልገው አካዳሚክ ፐርፎርማንስ አኮርዲንግ ቱ ሜል ኤንድ ፊሜል፣ አካዳሚክ ፐርፎርማንስ በሜል እና በፊሜል መካከል ልዩነት አለ ወይስ ደግሞ የለም የሚለውን ነው ማለት ነው ቴስት ማድረግ የፈለግነው። ስለዚህ እዚህ ጋር አካዳሚክ ፐርፎርማንስ ስኬል ነው፣ ሴክስ ደግሞ ሜል ኤንድ ፊሜል ተብሎ ካታጎራይዝ ሆኗል ማለት ነው። እዚህ ጋር ይሄው 1 ቦይስ ነው፣ 2 ደግሞ ጋርልስ ነው ማለት ነው። የዚህን ዳታ ብናይ አካዳሚክ ፐርፎርማንስ ከ50 ያመጡት ተማሪዎቹ 30፣ 45፣ 50 እያለ ይሄዳል። ይሄ ከ50 ያመጡት ቫልዩ ነው፣ ስኬል ነው ማለት ነው። ሴክስ ደግሞ 1 ኤንድ 2 ነው። ስለዚህ ሁለት ግሩፕ አለ ማለት ነው። በሁለቱ ግሩፖች መካከል የአካዳሚክ ፐርፎርማንስ ልዩነት አለ ወይስ ደግሞ የለም ብለን ቴስት ለማድረግ ነል ኤንድ ሃይፖቴሲስ ቴስት ነል ኤንድ አልተርኔቲቭ ሃይፖቴሲስ ዴቨሎፕ ማድረግ ይጠበቅብናል። ስለዚህ አሁን ከዚህ ዳታ ነል ሃይፖቴሲስ there is no change on their academic performance between male and female እንላለን ማለት ነው። በሜል እና በፊሜል በወንድና በሴት መካከል የአካዳሚክ ፐርፎርማንስ ልዩነት የለም ነው የሚለው ምን ነል ሃይፖቴሲስ። ወደ አልተርኔቲቭ ሃይፖቴሲስ ስንሄድ ግን በሜል እና በፊሜል መካከል ልዩነት አለ ነው የሚለን ማለት ነው። የአካዳሚክ ፐርፎርማንስ ልዩነት አለ ነው የሚለን። የአካዳሚክ ፐርፎርማንስ በሜል እና በፊሜል መካከል ልዩነት አለ ወይም ደግሞ ልዩነት የለም ብለን ኮንክሉድ ለማድረግ ወይም ደግሞ ዲሲሽን ለመስጠት ምንጠቀመው ኢንዲፔንደንት ሳምፕሊቲ ቴስት ነው ማለት ነው። ኢንዲፔንደንት ሳምፕሊቲ ቴስት የተባለበት ዋናው ምክንያት ኢንዲፔንደንት የተባለበት በሁለቱ ግሩፖች መካከል ምንም አይነት ዲፔንደንሲ ሊኖር አይገባም ነው። አሁን ሜል እና ፊሜል ስንል በሜል እና በፊሜል መካከል ምንም አይነት ዲፔንደንሲ የለም፣ ኢንዲፔንደንት ኦብዘርቬሽን ናቸው ማለት ነው። ሜልም ለብቻው ፊሜልም ለብቻ ኢንዲፔንደንት ናቸው።
ስለዚህ ሁለቱ ኦብዘርቬሽን ሁለቱ ግሩፖች ኢንዲፔንደንት ስለሆኑ ኢንዲፔንደንት ሳምፕል ቲ ቴስትን እንጠቀማለን። በሚቀጥለው ቪዲዮ እናያለን ፔርድ ሳምፕል ቲ ቴስት። ፔርድ ደግሞ ተመሳሳይ ኦብዘርቬሽኖችን ሜዥር የምናደርግበት ነው ማለት ነው። ስለሱ በስፋት ስለምናይ የሚቀጥለው ቪዲዮ ጋር በዛሬው ግን ኢንዲፔንደንት ሳምፕል ቲ ቴስትን ኤስፒኤስኤስ በመጠቀም እንዴት አድርገን መስራትና እንዴት አድርገን ሪዛልቱን ኢንተርፕሬት ማድረግ እንደምንችል እናያለን። ስለዚህ አሁን የዚህን ቴስት ለማድረግ ነል ሃይፖቴሲሳችንና አልተርኔት ሃይፖቴሲሳችን ዴቨሎፕ ካደረግን በኋላ አናላይዝ ጋር እንገባለን። ከዛ ኮምፔር ሚንስ የሚለውን እንነካለን። በሱ ስንሄድ ኢንዲፔንደንት ሳምፕልስ ቲ ቴስት የሚላለ እሱን እነካለን ማለት ነው። ሶ አካዳሚክ ፐርፎርማንስ ኮንቲኒዩስ የሆነውን ቴስት ቫሪያብል ወይም ደግሞ እኛ ሜዥር ማድረግ የፈለግነውን ቴስት ማድረግ የፈለግነውን ቫሪያብል ወደ ቴስት ቫሪያብል እንወስዳለን። ግሩፑ ደግሞ ያ ማለት ኢንዲፔንደንት የሆኑ ግሩፖች ያሉበትን ደግሞ ወደ ግሩፒንግ ቫሪያብል እንወስዳለን ማለት ነው። ሶ እዚህ ጋር ግሩፖቹ ዲፋይን ካልሆኑ ዲፋይን እናደርጋለን። ኦኬ እንበል። ሪዛልቱ በዚህ ወይ ይመጣልናል ማለት ነው። ልክ ይሄን ይመስላል ሪዛልቱ። ምን ይለናል? ኢንዲፔንደንት ሳምፕልስ ቴስት ይላል። ኢንዲፔንደንት ሳምፕል ቴስት። አሁን እዚህ ጋር ሁለት መንገዶችን ተጠቅመን ሪዛልቱን ኢንተርፕሬት ማድረግ እንችላለን። ነል ሃይፖቴሲስ ሪጀክት ነው ወይስ ደግሞ አይደለም የሚለውን ሁለት መንገዶች በመጠቀም እንትን ማለት እንችላለን፣ ኮንክሉድ ማድረግ እንችላለን ማለት ነው። የመጀመሪያ እቺን ሲግ ቫሉን በማየት ነው። እቺ ሲግ ቫሉ በማየት ኢንተርፕሬት ማድረግ እንችላለን፣ ወይም ደግሞ ኮንፊደንስ ኢንተርቫል በማየት ኢንተርፕሬት ማድረግ እንችላለን። እንዴት ለሚለው ሲግ ቫሉን በማየት እዚህ ጋር ሲግ የተባሉት ነኝ ቫሉ አካዳሚክ ፐርፎርማንስ የአካዳሚክ ፐርፎርማንስ ሲግ ቫሉ 0.398 ነው። ይሄ ቫልዩ ከ0.05 በታች ቢሆን ኖሮ we can reject null hypothesis ማለት እንችላለን። ከ0.05 ጋር ነው ይሄንን ኮምፔር የምናደርገው። ስለዚህ ያ 0.05 ማለት ፒ ቫልዩ ነው። ሶ ፒ ቫልዩ ሲግ ቫልዩ ከ0.05 በላይ ከሆነ we cannot reject the null hypothesis null hypothesis ሪጀክት ማድረግ አንችልም ማለት ነው። ያ ማለት we have no evidence to conclude that there is a difference between male and female on their academic performance ነው ማለት ነው። በአካዳሚክ ፐርፎርማንሳቸው መካከል በሴትና በወንድ መካከል ልዩነት አለ ብለን ኮንክሉድ ለማድረግ ኤቪደንስ የለንም። ስለዚህ ኤቪደንስ ከሌለ ምንድነው የምናደርገው? በሁለቱ አካዳሚክ ፐርፎርማንስ መካከል ልዩነት የለም ብለን ኮንክሉድ እናደርጋለን ማለት ነው። የመጀመሪያው ወይ ይሄ ነው። እቺን ሲግ ቫልዩ በማየት አሁን እዚህ ጋር 0.398 ስለሚል ከ0.05 በላይ ስለሆነ ነል ሃይፖቴሲስን ሪጀክት ማድረግ አንችልም። ስለዚህ ምን ብለን ኮንክሉድ ማድረግ እንችላለን? በሜል እና በፊሜል መካከል በወንድና በሴት መካከል የአካዳሚክ ፐርፎርማንስ ልዩነት የለም ብለን ኮንክሉድ ማድረግ እንችላለን። በሁለተኛው ደረጃ ኮንፊደንስ ኢንተርቫልን በማየት ነው። ኮንፊደንስ ኢንተርቫሉ ሎወርና አፐሩ በሎወርና በአፐሩ መካከል 0 ኢንክሉድ ከተደረገች we cannot reject null hypothesis። እዚህ አሁን ምሳሌ -9 እና በ3 መካከል በመካከላቸው 0 አለ አይደለ? ስለዚህ 0 ስላለ null hypothesis ሪጀክት ማድረግ አንችልም ብለን ኮንክሉድ እናደርጋለን ማለት ነው። ልክ በዚህ ወይ ተመሳሳይ ነገር ግን አሁን እዚህ ጋር -9 ሆኖ እዚህ ጋር -1 ቢሆን ኖሮ we can reject null hypothesis እንላለን ማለት ነው። ምክንያቱም 0 በመካከላቸው ስለሌለ ወይም ደግሞ እዚህ ጋር ኔጌቲቭ እዚህ ጋር ፖዚቲቭ ከሆነ በቃ በአጠቃላይ ወይም ደግሞ አፐሩና ሎወሩ ኔጌቲቭ እና ፖዚቲቭ የሚሆን ከሆነ ነል ሃይፖቴሲሱን ሪጀክት ማድረግ አንችልም። ምክንያቱም በመካከላቸው 0 ስላለች 0 ማለት የሁለቱ ዲፈረንስ 0 ነው ማለት በሁለቱ መካከል ልዩነት የለም ማለት ነው አይደለም? ስለ ዲፈረንስ ስናወራ አሁን ከ7 ሲቀነስ ብንል 0 ነው። ስለዚህ 7 እና 7 ተመሳሳይ ናቸው ማለት ነው። ልክ እንደዛ ሁሉ እዚህ ጋርም ኔጌቲቭ
ኔጌቲቭ እና ፖዚቲቭ አፐሩ እና ሎወሩ ኔጌቲቭ እና ፖዚቲቭ የሚሆን ከሆነ we have no evidence to reject the null hypothesis null hypothesisችንን ሪጀክት ለማድረግ ኤቪደንስ የለንም ብለን ያ ማለት null hypothesisችን በጊዜው ትክክል ነው ብለን አክሰፕት እናደርጋለን ማለት ነው። ግን በዚህ መካከል ፖዚቲቭ ወይም ደግሞ ኔጌቲቭ የሚሆን ከሆነ ዜሮ መካከላቸው ላይ ስለሌለ we can conclude that reject null hypothesis ወይም ደግሞ እቺ ሲግ ቫልዩ ከ0.05 በታች ከሆነች we can reject null hypothesis ብለን ኮንክሉድ ማድረግ እንችላለን ማለት ነው። ቪዲዮውን ስለተከታተላችሁት በጣም አመሰግናለሁ። በጣም ብዙ ነገር እንዳገኛችሁበት አምናለሁ። ምክንያቱም ይሄ ሃይፖቴሲስ ቴስቲንግ የማይገባበት ቦታ የለም። በኤዱኬሽንም ሊሆን ይችላል፣ በሄልዝ ሊሆን ይችላል፣ ሜዲሲን ላይ፣ ድራግ ላይ፣ ኢኮኖሚክስ ጋር፣ ፕራይስ፣ ፕሮዳክት፣ ሴልስ፣ ኢኮኖሚክስ፣ ማርኬቲንግ፣ አካውንቲንግ የትኛውም ሴክተር ቢሆን ይሄንን ሃይፖቴሲስ ቴስቲንግ የማይጠቀም የለምና ከዚህ ቪዲዮ በጣም ብዙ ነገር እንዳገኛችሁበት አምናለሁ። ቪዲዮን ስለተከታተላችሁት በጣም አመሰግናለሁ። እንዳትረሱት ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ኮሜንታችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ